ዳታ ድራማ በጣም አስተማሪና ብዙ ነገር የሚያስተምር ምርጥ ድራማ የቤተሰብ ድራማ እንግዲህ ዳታ በመጨረሻ ቤተሰቧን ብታገኝም እንግዲህ ኤቢ መቀመጥና መነሳትን አሳጣቻት ማለት ነው። እንግዲህ ባለፈው ሰርቃለች ብላ ከእናቷ ጋር ጣምዳን ነበረ። አሁን ደግሞ እንግዲህ ሌላ ነገር አስባለች፣ በሌላ ተንኮል መታለች ማለት ነው። አስቸጋሪ ነው ግን አቶ ደረጀ ይረፉ እያባለ ቤተሰቡ በጣም ነው የሚያከብሩት፣ የሚያስተዳድረው ቤተሰቡን በጣም ደስ ይላል። አባትየው እንደዚህ ቤት ውስጥ ሲዳመጥ ማለት ነው። እንግዲህ በጣም ደስ የሚል ድራማ ነው ዳታ ድራማ ማለት ነው። አቶ ደረጀ በጣም ደስ የሚሉት አባት ናቸው። ዳታ የራሳቸው ልጅ ብትሆኑም እንግዲህ ምንም ትክክለኝነት ነገር ሳይኖረኝ አባዬ እንዳትይኝ በማለት እንግዲህ ብዙ ነገር እያለ ነበረ ማለት ነው። ዳታ እንግዲህ እሺ በማለትም ተቀብላለች። ዳታ ሁሉንም ሰው በፍቅርና በሰላም አብሮ መኖር የምትፈልግ ልጅ ናት። ነገር ግን የውሃ በጣም ነው የምትወዳት። ሌሎቹ ሰዎች ሁሉም ይወዳታሉ፣ ቤተሰቡ በሙሉ። ኤቢ ብቻ ናት በምዳርጋ ሰላሙ የነሳቻት ማለት ነው። አቶ ደረጀ እንግዲህ ከባለቤታቸው ጋር እያወሩ ነው። አልጋ ላይ ቁጭ ብሎ እየተጨዋወቱ ነበረ። ነገር ግን ኤቢ በመሀል እየገባች እንግዲህ ቤተሰቡን እያበጣበጠች ትገኛለች ማለት ነው። በመጨረሻ እንግዲህ እናቷን ጠርታት አንድ ነገር ልነግርሽ እማዬ ማትቆጭኝ ካል ብላ ስትነግራት የሚያስቆጣ ነገር ከሆነ ለምን አልቆጣሽም ትላታለች እናትየው ማለት ነው። ሳስቦ እንደዚህ ትኩር ብዬ ሳየው ዳታ ያባዬ ልጅ ትመስለኛለች፣ የውሃንም ትመስለኛለች። ምን ማለትሽ ነው? ምን እያልሽ ነው አንቺ? ትላታለች እናታቸው ማለት ነው። እውነቴን ነው እማዬ፣ አንቺ ራስሽ ተኮር ብለሽ ስታይ ዳታ እናት የውሃንም ትመስላለች አባዬንም ትመስላለች ትላታለች ማለት ነው። አንቺ ልጅ ታምሻል፣ ያምሻል ትላታለች እናትየው ማለት ነው። አላመመኝም እናቴ እውነቴን ነው ትላታለች ማለት ነው። ሁለተኛ እንደዚህ አይነት ንግግር ስትናገሪ ከሰማሁሽ እጅና እግርሽን አስሬ ነው ጸበል የሚወስድሽ ትላታለች ማለት ነው እናትየው። እንግዲህ በጣም በመናደድ ሂጂ ካጠገቤ ዞር በይልኝ፣ ሁለተኛ እንደዚህ አይነት ንግግር ስትናገሪ እንዳልሰማሽ፣ ጆሮዬ እንዳልሰማሽ ትላታለች ማለት ነው። እንግዲህ እንደዛ ስትላት በጣም ተናዳለች ማለት ነው። ወደ ስራ ሊሄዱ ነው እናታቸው። እንግዲህ እኔማ ዲኤንኤን ማስመርመር አለብኝ ጸጉራቸውን ወስጄ በማለት እንደዚህ ሁለተኛ እንደዚህ ነገር ስታወሪ እግርና እጅሽን አስሬ ወደ ጸበል ነው የሚወስድሽ ትላታለች ማለት ነው። ነገር ግን ዳታ በተኛችበት ቦታ ጸጉሯን ቆርጣ ዲኤንኤን ልታስመረምር ትጥራለች ማለት ነው። የአይቢ እንግዲህ በጣም አስቸጋሪ ልጅ ናት። በፊት የምትጠራጠረው አሁን ደግሞ የአባዬ ልጅ ናት ብላ በመጠራጠር በፊት ከናታን ጋር ነበረ። አሁን ደግሞ አስተሳሰቧን ቀይራ እንግዲህ የአባዬ ልጅ ናት ከይዋ ጋር ከአባዬ ጋር ትመሳሰላለች በማለት ሌላ አዲስ ቻሌንጅ አምጥታለች ማለት ነው። ይህዋ በጣም ምርጥ ልጅ እና አስተዋይ ብዙ ነገር የምታስተምር ረጋ የሆነች ልጅ ናት። ይህዋ በጣም ምርጥ ልጅ ናት ማለት ነው። ምክንያቱም ሁሉንም ሰው በፍቅር ነው የምታቀርባ። ይህዋ እንደ ስሟ ይህዋ ናት ማለት ነው። በጣም ደስ የምትል ልጅ ናት። ያው እንግዲህ በጣም ኃይለኛ ልጅ ናት። እንግዲህ ዳታን ጥምድ አድርጋ ይዛታለች ማለት ነው። ዳታ እንግዲህ ያቤን እየለመነቻት ነበረ። እኔ በእናትሽ እኔ ፍቅር ለምጄ ፍቅር ፈልጌ ቤተሰብ ፈልጌ ነው እንጂ እዚህ የመጣሁት ይህን ፎንቃ በስም ነው የማውቀው፣ እንደዚህ አይነት ነገር መቼም ሊፈጠር አይችልም በማለት ትነግራታለች ማለት ነው። እንግዲህ ያብ ናታን በተኛበት ቦታ ገብታ ሰውነቱ ስትነካካ እሱ ነቃና ምን ሆነሽ ነው ይላታል ማለት ነው። አንተ ሁልጊዜ ፋራ ትሆናለህ እንዴ ትለዋለች ማለት ነው። ፋራ ማለት ምን ማለት እንደሆነ ታውቃለሽ ይላታል ማለት ነው። የማላቀው ረጅም ጥያቄ አትጠይቀኝ ትለዋለች ማለት ነው። ፋራ ማለት ከገበሬ ተቆርጦ የመጣ ስድብ ነው።
ፋራ ገበሬ አሁን ምኑ ጋ ነው ፋራ የተባለ በማለት ይመልስለታል ማለት ነው። ያብም እንግዲህ አንተ የማይገባክ ደደብ ነህ፣ ምንም የሚገባክ ነገር የለም ትለዋለች ማለት ነው። ቆይ እኔ የምልሽ ፍቅር ይዞሻል እንዴ ይላታል ማለት ነው። ልትመልስለት አልቻለችም። ፍቅር ይዞሻል ለምን አትነግሪኝም? ካልነገርሽ ምንም ልረዳሽ አልችልም በማለት እንግዲህ መልስ ይሰጣታል ማለት ነው። ያብም እንግዲህ ልትናገር አልቻለችም። ፍቅር ከያዘሽ ንገሪኝ፣ ምንድን ነው ፍቅር ይዞሽ ነው ይላታል። ልትናገር አልቻለችም። አንተ የማይገባክ ፋራ ነው ምናምን ብላ በመሳደብ ካጠገቡ ትሄዳለች ማለት ነው። ናታን እንግዲህ እኔ ካልነገርሽኝ ምንም ልረዳሽ አልችልም፣ ምንም ማድረግ አልችልም በማለት እንግዲህ መልስ ሰጣት ማለት ነው። ናታን እንግዲህ በጣም ረጋ ያለ አስተዋይ ልጅ ነው ማለት ነው። ያብ ደግሞ እሱ ሳይናግረው እኔ ለምን አይረዳኝም ለምን አይገባውም በማለት ነው ናታን ላይ የምትናደደው። አንደኛ ነገር ደግሞ ከዳታ ጋር ይጫወታሉ፣ መጽሐፍ ምናምን አብረው እያነባሉ። በዚህ የተነሳ እንግዲህ ዳታን ጥምድ አድርጋ ይዛለች ከናታን ጋር ግንኙነት እንዳይኖረው ብላ ማለት ነው። ናታን ግን በንጹህ ልቡ ነው አቅርቦት በሰላምታ እንጂ ምንም ነገር አስቦት አይመስለኝም ዳታ ማለት ነው። ዳታ በጣም ደስ የምትል ናት ማለት ነው። አቶ ዘርፌ ወይዘሮ ዘርፌ እንግዲህ በጣም ደስ የሚሉት እናት ናቸው ማለት ነው። ቁጡ ለልጆቻቸው ስርዓት የሚያስተምሩት ደስ የሚሉት እናት ናቸው ማለት ነው። ማንኛውም እናት እንግዲህ ልጆቻቸው መልካም መንገድ ይዞ ጥሩ ነገር ይዞ እንዲያድጉ ነው የሚፈልጉት ማለት ነው። ወይዘሮ ዘርፌ እንግዲህ ናታንና ያብ አንድ ላይ እንዲሆኑ ነው የሚፈልጉት ማለት ነው። ነገር ግን ለናታን ብዙ ነገር ነግሮት ነበረ ማለት ነው። ሲናገሩ እንግዲህ አሁን እንግዲህ ትምህርት እንደጨረስክ ታገባዋለህ ይላሉ ማለት ነው። እንግዲህ እማዬ ጥሩ ሚስት ከተገኘ ነዋ ይላቸው ይመልስላቸዋል ማለት ነው። ዞር ዞር ካልክ ሞልቷል፣ ሩቅ መሄድ አይጠበቅብህም በማለት ይመልሱለታል ማለት ነው። እሺ እማዬ ካልሽላል እንግዲህ አሁን የኛን ትምህርት ስትጨርስ የኛን ድርጅት የምትስተዳደረው ያብ ናት በማለት ለናታን ይነግሩታል ማለት ነው። ናታን እንግዲህ ምንም ግድ አልሰጠውም ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ። ያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። እንኳን ወደ ቻናሌ በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ የሆኑ እንዛመድ፣ አበረታቱኝ። ሰላማችሁ ይብዛልኝ። እንኳን ወደ ቻናሌ በሰላም መጣችሁ በድጋሜ። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። አዲስ ቪዲዮ ይዤ ስመጣ እንግዲህ ዳታ ድራማ በጣም ምርጥ ድራማ ነው ማለት ነው። ዳታዬ እንግዲህ የኔ ቆንጆ በጣም ደስ የምትል ልጅ ናት ማለት ነው። በመጨረሻ ቤተሰቤን አግኝቻለሁ ብላ በምትደሰትበት ሰዓት እንግዲህ ያብ እንግዲህ ሰላም ነሳቻት ማለት ነው። አንዳንድ ጊዜ ህይወታችን ውስጥ እንግዲህ የሚፈጠር ነገር ነው ማለት ነው። ያብ እንግዲህ እንደዚህ ዳታን ጥምድ አድርጋ የያዘቻት ከናታን ጋር የሆነ ፍቅር ትጀምራለች፣ ግንኙነት ይኖራታል በማለት ነው ማለት ነው። ያብ እንግዲህ ናታንን በጣም ስለምታፈቅረው ነው ማለት ነው። ዳታ ደግሞ በዚህ ሰዓት ከጨዋታ እና ከቀልድና ለሰው ልጅ ከፍቅር መስጠት ውጭ ስለ ፍቅር የምታውቅ ልጅ አይደለችም ማለት ነው። ምክንያቱም እሷ ሰው ተሪባ ሰው እያገኘች ነው እንጂ ለፍቅር የምትሮጥ ለማፈቅር ወንድ የምታፈቅር ልጅ አይደለችም ማለት ነው። እንግዲህ እሷ የቤተሰብ ፍቅር ነው እንጂ እኔ እንደዚህ ነገር አይመቸኝም፣ ከፈለግሽ እኔ ልረዳሽ እችላለሁ፣ ፎንቃ ገብቶልሻል አይደለ? እኔ ከፈለግሽ ልረዳሽ እችላለሁ በማለት እንግዲህ ለሀብ ትነግራታለች ማለት ነው። እኔ ልትረጂኝ አችም ከቻልሽ ከዚህ ቤት ውጪ ትላታለች ማለት ነው። እኔ ይወጣልሻለሁ ግን አንቺ ምረዳሽ ነገር ካለ ንገሪኝ እረዳሻለሁ ትላታለች ማለት ነው። እኔ ምንም እንደምትረጂኝ አልፈልግም፣ ከዚህ ቤት ብቻ እንድትወጪልኝ ነው የሚፈልገው በማለት እንግዲህ ለዳታ ትመልስለታለች ማለት ነው። አቶ ዘርፌ በጣም ተናዷል ማለት ነው። በጣም እጅግ በጣም ንዴት ውስጥ ገብቷል ማለት ነው። ያብ እንግዲህ ዳታ የአባዬ ልጅ ናት፣ አባዬንም ትመስላለች፣ ይኋም ትመስላለች ብላ መልስ ከሰጠቻትም በኋላ በጣም ተናዳለች ማለት ነው። እንጂ ታምሻል ትላታለች ማለት ነው። እማዬ ፀጉራችን ወስጄ ዲኤንኤ ማስመርመር አለብኝ ብላ በማለት ስትናገረው እናታቸው እንግዲህ ሁለተኛ እንደዚህ አይነት ንግግር ስትናገሪ እጅሽና እግርሽን አስሬ
ጸበል ነው የማስገባሽ በማለት ትናገራታለች ማለት ነው። እንግዲህ ያ በጣም ቅናቱ አናታ ላይ ወጥቶ በጣም እየተጫወተባት ነው ማለት ነው። ወይዘሮ ዘርፌ እንግዲህ እኔ እኮ በልጅ ወጣትነቴ አንድ ልጅ የጎረቤት አፍቅሬ በጣም በንዴት ድብን ብዬ ነበረ ትላታለች ማለት ነው። እንግዲህ አንቺንም እንደዚህ የሚያደርግሽ ቅናት ነው አደለ በማለት ትመልሳታለች ማለት ነው። አይደለም እማዬ ትላለች ማለት ነው። አይደለም እኔ እኮ በልጅነቴ የጎረቤት ልጅ አፍቅሬ በጣም ይቀና ነበር ያለ ቅናት ነበረ የሚቀና አንቺም ቅናት ይዞሽ ነው አሁን በማለት ትናገራለች ማለት ነው። አቶ ደረጀ እንግዲህ ሁሉም ልጆቹ ተግባብተው ተስማምተው በፍቅር አብረው እንዲኖሩለት ነው የሚፈልገው ማለት ነው። ነገር ግን እና በዳታ መቀራረብ የተነሳ ነው ቤቱ እየተበጠበጠ ያለው ማለት ነው። ናታን እንግዲህ በጣም ስርዓት ያለው ልጅ፣ ረጋ ያለ ልጅ ያብ እንግዲህ ወይ እንደምታፈቅረው አልነገረችውም ወይ የሆነ ፍንጭ አላሳየችውም። እንግዲህ ዝም ብላ አብራ መሆን ነው የምትፈልገው ማለት ነው። ናታን ደግሞ እንግዲህ ቀርቦ ጠየቃት፣ ፍቅርሽ ነው ወይ ብሎ ሲጠይቃት ልትናገር አልቻለችም ማለት ነው። እንግዲህ እኔ ካልነገርሽኝ ልረዳሽ አልችልም በማለት መልስ ሲሰጣት፣ አንተ እኮ ፋራ ነህ፣ ምንም የማይገባ ፋራ ነው ይላታል ማለት ነው። ፋራ ማለት ምን ማለት እንደሆነ ግን ታውቂያለሽ ይላታል። የማላውቀውን ረጅም ጥያቄ አትጠይቀኝ እባክህ ትለዋለች ማለት ነው። ፋራ ማለት ከገበሬ ተቆርጦ እየመጣ ስድብ ነው ይለዋል ማለት ነው። እስኪ አሁን ምኑ ጋ ነው ገበሬ ስድብ የሚሰደበው? ገበሬውን የሚያሰድበው ምኑ ጋ ነው ፋራ የሆነ ገበሬ በማለት ይመልስለታል ማለት ነው። ነገር ግን ፍቅር ይዞሻል ብሎ ሲጠይቃት ልትናገር አልቻለችም። አንቺ ካልነገርሽኝ እኔ ምንም ልረዳሽ አልችልም በማለት እንግዲህ መልስ ሰጣት ማለት ነው። የኔ ውድ ቤተሰቦች ዛሬ የነበረኝ ቆይታ ይሄንን ይመስል ነበረ። በቀጣይ በአዲስ ቪዲዮ እስክንገናኝ ቸር ቆዩልኝ። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። ሰላማችሁ ይብዛልኝ በያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ወደ ቻናሌ ይቀላቀሉ። ሰላማችሁ ይብዛልኝ።